ሆነሽ ነው? ማሚ ማሚ አሚ ማሚ 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 ዞር በይ ናት። አንቺ ደግሞ ዞር በይ። እናቴ እንደዚህ ዴቭ ምንድን ነው ያደረግከው? አሹ ራሚ ኧረ አሹ ራሚ እስኪ ያለ ተራኒና እንዴት እንደደከመኝ እሺ ቃል አንዲት ሰራተኛ ተሰደበች ብለህማ ልጅቷ ላይ አትጮህ። ማሚ ተይ፣ አደይን አትናገር። ለአንቺ ደስታ ስል ብዙ ነገሮችን ዝም ብዬ፣ አሁን ግን ይበቃል። እሺ ዴቭ ደውሽ ማለት በደንብ አድርገሽ ስሚኝ። እኔ ከአደይ ውጭ ሰላም እንዴት ናችሁ ቻናል ቤተሰቦች? አደይ እንግዲህ በዚሁ ቀጥሏል ማለት ነው። እንደተረበሹ ዶክተሩ በጣም ደስ ብሎታል እንደዚህ በመሆኑ። ያው አደይ ታገባለች ብሎ በጣም ፈርቶ ነበረ፣ ከሚባለው በላይ ስጋ ገብቶት ነበር። አሁን ግን እናቱ መጥታ ሁሉንም አተረማመሰችው ማለት ነው። እንግዲህ አደይና ያቺ የዴቭ ሚስት የተባለችው በመንገድ ላይ ተገናኝተው ነበረ። ያው የተወሰነ ንግግሮችን ተነጋግረው ነበር፣ ተቦጫጭረው ነበረ። ያው የሴት ቦክስ ታውቃላችሁ። ነገር ግን ያው በመሀላቸው አንድ ዱርዬ ገብታ ገላግላቸው ነበረ። እሷ ግን የምታደላው ለአደይ ስለነበር ያው ለዴቭ ያልሆነ ነገር ብላው ነበረ። እየሮጠ ሄዶ ቤት ውስጥ ቤት እናቱ ጋር ይጨቃጨቃል ከልጅቷም ጋር። ሁለተኛ ስራዋ አጠገቧ እንዳደርሽ እኔ አደይን አገባታለሁ፣ ምንም ትሆን ሰራተኛም ትሆን እንትናም ትሆን እንትና በቃ እኔ ወዳታለሁ አገባታለሁ እያላት ነበረ። እናትየዋ ግን ይህንን ንግግር መቋቋም ስላልቻለች ወደቀች። ከዚህ ቀደምም እንግዲህ እሷን አገባታለሁ ስላት ልቧን አሟት ወርቃ ነበረ። አሁንም ደግሞ ልብ ታማሚ ናት። በዛውም ደግሞ እንደዛው አሁንም ደግመዋለች ማለት ነው። እንግዲህ ወደ ይቀጥላል ማለት ነው። እሷን ባነሳ ቁጥር እሷ መውደቋ የማይቀር ነው። እናቱን ሲል ያው ሁሉን ነገር መተው አይቀርም። እንግዲህ ወደ እንኳን ባዴ ላይ ያለውን ተስፋ መቁረጡ አይቀርም። እናቱን ነው እንጂ የሚመርጠው አደይን መቼም አይመርጣትም፣ ከእናቱ አስበልጦ ማለት ነው። እንግዲህ እናቴ የሆነ ነገር ብትሆንብኝ እኔ ነዳባውን አልችለውም፣ ስለዚህ ግዴታ መወሰን አለብኝ እያለ ነው። እርግጠኛ ነኝ አደይን አይመርጥም፣ የሚመርጠውም እናቱን ነው። ማንኛውም ልጅ እናቱን ነው እንጂ የሚመርጠው ሌላ መቼም ከእናቱ ውጭ ሊመርጥ አይችልም። ወይኔን ወይ ያንን ምረጪ፣ አሁን እኔ ባልሽን ምረጪ ወይም ደግሞ እኔን ብትለኝ እናቴን ነው የምመርጠው። ስለዚህ እሱም እንደዛው ነው የሚያደርገው። ባሌም እናት ግን ወይ እሷን ምረጥ ቢባል እናቱን ነው የሚመርጠው። ማንም ሰው እናቱን ሊተው አይችልም። ስለዚህ ወደዚህ ምድር ያመጣችን እናት ናት እና ስለዚህ ግዴታ እናታችንን እንመርጣለን ማለት ነው። በዚህ የተነሳ እንግዲህ ሩታ በጣም ነው ያሳዘነች ከሚባለው በላይ። ይሄ ፍቅር እውነትም እውር ነው ይባላል። እውነትም እውር ነው። እንግዲህ በየመንገዱ ትፈልገዋለች፣ በየመንገዱ ትጠብቀዋለች፣ ሆስፒታል ትሄዳለች። የማትሄድበት ነገር የለም። ለምን ቢያንስ እንኳን ያዴን ግማሽ ያዴን እሩብ እንኳን ለምን እኔን አይቸኘኝም ወይም ደግሞ እኔን አያናግረኝም ወይም ደግሞ የተወሰነ እንኳን ተኔ ጋር በደቂቃ እንኳን ለምንድን ነው ከኔ ጋር የማያሳልፈው እያለች በጣም ነው የምትናደደው። በጣም ነው የምታብሰለስለው ከሚባለው በላይ። እንግዲህ ሩታ በጣም ነው ያሳዘነች ከሚባለው። እንግዲህ እንትኑን መኪናውን አይታው እኔ ምሳን ብላ ለምንድን ነው እንደዚህ የተናደሽው ብሎ አደይን እንግዲህ ይዟት ሄዶ ምሳሌ ያበላት እዛ ካፌ ታገኛቸዋለች። መኪናውን ስታየው ገባች። ስትገባ በልተው ጨርሰዋል። ወደ እንግዲህ ሊሄዱ ትንሽ ነበር የቀራቸው አደይና ዶክተሩ ማለት ነው። እንግዲህ ልትቆጣ የነበረውን እንደገና ተወችና እንደዚህ ናችሁ እንደ መኪናው እኮ አይቼ ነው የመጣሁት፣ ምን እየሰራችሁ ነው ብላ ቁጭ ስትል እኔ መሄዴ ነው ብላ አደይ ብድግ አለች። እኔ መጣሁ ልሸኝሽ። አይ አልፈልግም ታክሲ እሄዳለሁ ምንም ችግር የለም ብላ ይህ ግድ ካልሸኘውሽ ብሎ እንግዲህ የግድ መኪና ውስጥ አስገብቶ አደይን ወደ ቤት ይዟን መጣ። ሩታን ግን ሁለቱም ትተዋት ሄዱ ማለት ነው። ማለት ዶክተሩም ነይ አብሬ ልሸኝሽ ከአደይ ጋር አላላትም። እሱም ደግሞ እሷም ነይ ተኛ ጋር ሂጅም አላለችም። ብቻ ብድግ ብላ ጥለዋት ሄዱ ሁለቱም ማለት ነው። እሷ እንግዲህ
ዝም ብላ ቁጭ ብላ እያየች ነበረ። ያው ተነስታ ሄዳለች። ለምንድን ነው እኔንም አብራችሁ እማሸኙኝ ማለቷ አይቀርም። በሚገርም ነገር አንድ ሰው ካላፈቀረ የአንድ ሰው ፍቅር ብቻ ዋጋ የለውም የሚባለው እዚህ ጋር ነው። እውነት ነው። የአንድ ሰው ፍቅር ብቻ ዋጋ የለውም። ሁለቱም ሲዋደዱ ሲፋቀሩ እንጂ የአንድ ሰው ዋጋ በጣም ክፉ ነገር ብዙ ነገር ያስከፍላል፣ ዋጋ ያስከፍላል። ስለዚህ እኔ ተወደድኩት በቂ ነው የሚለው በፍጹም እንደማይሰራ ነው አሁን ሩታ ጋር ያየነው ነገር ማለት ነው። እንግዲህ አደይ እሱ ዶክተሩ በጣም እንደሚወዳትና እንደሚያፈቅራት የሚያውቀው ዳይመንድ ብቻ ነው። ሌላ ሰው ማንም አይወድም፣ ማንም አያውቅም። እንግዲህ ዳይመንድ አደይን እንደሚወድ ያውቃል። ዴቭ ተተዋት ዶክተሩ እንደሚያገባት እርግጠኛ ነኝ። በዚህ የተነሳ እንግዲህ እርግጠኛ ነኝ ሩታ በጣም ነው የምትናደደው በአደይ ላይ።